በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት የክብር ልጆች እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን ትሆናላችሁ? አሜን። የአምላካችን የልዑለ ባሕርይ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አትለይምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ወልዳ ያሳደገች አዝላ የተሰደደች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ የከበረ ይሁን። ቅዱሳን ባከበራቸው ጸጋ መጠን ስማቸው የተመሰገነ ይሁንልን። ዛሬ የምናነሳው አጠር ያለ ነገር ነው። ባለፈ ካቆምንበት እንቀጥላለን። አባታችን አቡነ ኢየሱስ ሞዐ ማን ናቸው? የት አካባቢ ነበሩ? ምን ሰሩ? የሚለው ነገር በእሳቸው ዘመን ምን ተከናወነ፣ ምን ነገሮች አከናወኑ የሚል ነገር በስፋት ለማንሳት ሞክረናል። በተለይ ሐይቅ እስጢፋኖስን ከመሰረቱ በኋላ እዛ ቦታ ላይ የነበረው ነገር ምን ስራ እንደሰሩ፣ በተለይ ዘመናዊ ትምህርትን፣ ዘመናዊ ቤተ መጻሕፍትን በጣም በርካታ ሊቃውንተ ቤተክርስቲያንን በማፍራት ረገድ ትልቅ ሚና ያላቸው አባት ናቸው። ስለዚህ ስለኚህ አባት ባለፈ በነበረው ትምህርታችን ላይ በደንብ ለማንሳት ሞክረናል። በተለይ ሐይቅ እስጢፋኖስ ላይ የሰሩትን ስራዎች በጣም በርካታ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አሻራ የጣሉ ናቸው። በተለይ ዘመናዊ ትምህርትን፣ በተለይ ዘመናዊ ትምህርት የሚባለው የአብነት ትምህርትን ዘመናዊነት በተላበሰ መልኩ እንዲጀመርና እንዲስፋፋ ትልቅ ስራ ሰርተዋል። እሱም ብቻ አይደለም፣ የእሳቸው ደቀ መዛሙርት ደግሞ ከእሳቸው የተማሩትን ትምህርት በጣም ብዙ ነገር ወስደው በጣም በርካታ ቦታዎች ላይ የእሳቸውን ስራ ሰርተው ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ለምዕመኖቿ ብርሃን ሆነው እንዲያሳልፉ አባት እንደሆኑ ገድላቸውም ታሪካቸውም በደንብ ይነግረናል። በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በዛች ዘመን ከነበሩ ሊቃውንተ ቤተክርስቲያን ወይም በዛ ዘመን ከነበሩ አባቶች መካከል በግንባር ቀደም የሚነሱና ትልቅ አሻራ ያላቸው ትልቅ ስራ ያላቸው አባት እንደሆኑ ለማንሳት ሞክረናል። ከዛ ውጪ በጣም በርካታ ደቀ መዛሙርትም እንደነበሯቸው ለማንሳት ዛሬ እንሞክራለን። እነዚህ ደቀ መዛሙርቶቻችን መካከል በጣም ብዙ ስራ የሰሩ ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ብርሃን ሆነው ያለፉ በጣም በርካታ ሊቃውንተ ቤተክርስቲያን በርካታ ቅዱሳን ያፈሩልን ያስገኙልን ታላቅ አባት ናቸው። እኛ አባት በረከታቸው ይደርብንና በጣም ትልቅ ስራ ሰርተዋል። በተለይ በዘመናዊ ኢትዮጵያ ታሪክ ውስጥ በቤተክርስቲያን ታሪክ ውስጥ በጣም ትልቅ ጉልህ ሚና አላቸው ከሚባሉ ቅዱሳን አባቶች መካከል አንደኛው እሳቸው እንደሆኑ በደንብ እንገነዘበው ያስፈልጋል። ስለዚህ እኛ አባት ከነበሯቸው ደቀ መዛሙርት መካከል የተወሰኑትን ጠቅሼላችሁ አልፋለሁ። ምናልባት ዝርዝር ታሪካቸውን አልናገርም፣ ምክንያቱም ሰዓትም ስለማይበቃ አጠር አድርገንም ለማቅረብም ስለታሰበ ታሪኩ አጠር አድርገን ደቀ መዛሙርቶችን እነማን ናቸው፣ ማንን አስተማሩ፣ የትኛው ቅዱስ አባት በእሳቸው እግር ስር ተማረ የሚለው ነገር በተወሰነ መልኩ እናነሳና እንጨርሳለን። ምናልባት በጣም በርካታ አባቶቻችን ከእሳቸው እግር ስር ቁጭ ብለው ተምረዋል። ከነዛ መካከል ግንባር ቀደም የሚባሉት ታላቁ ኢትዮጵያዊ ጻድቅ ታላቁ አባታችን አቡነ ተክለ ሃይማኖት ናቸው። የመጀመሪያ አቡነ ተክለ ሃይማኖት እሳቸው ጋር ወደ 8 ዓመት ቁጭ ብለው እንደተማሩ ገድላቸውም ታሪካቸውን በደንብ ይነግረናል። አቡነ ተክለ ሃይማኖት በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ታሪክ ውስጥ ትልቅ ጉልህ ሚና ያላቸው ታላቅ አባት ናቸው። እኛ አባት በእሳቸው እግር ስር ቁጭ ብለው የተማሩ ያወቁ የቅድስናን ፈለግ ከእሳቸው ተከትለው ኢትዮጵያን ብርሃን ያደረጉ ታላቅ አባት እንደሆኑ በደንብ ይታወቃል። ስለዚህ በ13ኛው መቶ ክፍለ ዘመን ላይ እኛ አባት ለኢትዮጵያ ኦርቶዶክስ ቤተክርስቲያን ብርሃን የሆኑ በተለይ በሰሜኑም በደቡቡም ክፍል ላይ አምልኮተ ጣዖት ያመልኩ የነበሩ ምዕመናን ህዝቦች ወደ አምልኮተ እግዚአብሔር እንዲመለሱ አምልኮተ ጣዖትን በማፈራረስ አምልኮተ አብያተ ክርስቲያናትን በመትከል ትልቅ ሚና የነበራቸው አባት እንደሆኑ ይታወቃል። ስለዚህ እኛ አባት አቡነ ተክለ ሃይማኖት ከአባታችን ከአቡነ ኢየሱስ ሞዐ እግር ስር ቁጭ ብለው የቅድስናን ማዕረግ ከእሳቸው እንደቀሰሙ እንደተማሩ ገድላቸው ይነግረናል። ሁለተኛው አባታችን አቡነ ሂሩት አምላክ ዘጣና ናቸው። ያው አቡነ ሂሩት አምላክ ሁላችንም እንደምናስተውለው
ምናልባት ታሪካቸው በሌላ ጊዜ በደንብ በሰፊው የምናነሳው ይሆናል። ትልቁ የሐይቅ እስጢፋኖስን ማን ነው ትልቁን የጣና ገዳማትን በመመስረት ረገድ በተለይ ሐይቅ እስጢፋኖስን በመመስረት ረገድ ትልቅ ስራ የሰሩ አባት ናቸው። ጣና ሐይቅ ላይ ያው ስርዓተ ገዳምን መስርተዋል። በተለይ በጣም በርካታ ስራዎችን ሰርተዋል። እዛ አካባቢ ላይ በጣም ጣና ቂርቆስ አካባቢ ጣና ላይ በተለይ ሁሉም ጣና በአምስቱም ገዳማት ላይ በጣም ትልቅ ስራ ሰርተው ያለፉ አባት እንደሆኑ እዛ ገድላቸው በደንብ ይነግረናል። ስለዚህ አባት ከአባታችን ከአቡነ ኢዩስ ሞዐ እግር ስር ቁጭ ብሎ የተማሩ ደቀ መዛሙርት መካከል አንደኛው እሳቸው ናቸው። ምናልባት ታሪካቸው በሰፊው ሌላ ጊዜ የምንመጣበት ይሆናል። እኛ አባት ጥቂት ጊዜ በአቃቤ ሰዓትነት ካገለገሉ በኋላ ማዕረገ ሹመትን ንቀው አልባሌ መስለው ከገዳም ገዳም እየተዘዋወሩ ዳጋ እስጢፋኖስ ገዳምን አቅንተዋል ይላል። ምናልባት በዘመኑ በነበረው እንትን ላይ ስልጣን ወይም ደግሞ አቃቤ ሰዓትነትን ትልቅ ሹመት ስለነበረ በዛ ሰዓት ላይ እንዲሰጣቸው ብዙ ሰዎች ፈልገው ነበረ። ግን አባት ግን በፍጹም እኔ አልፈልግም፣ ለዚህ ክብር የምበቃ ሰው አይደለሁም ብለው ሐይቅ እስጢፋኖስን ገዳም ገብተው እዛ ገዳም ላይ ትልቅ ስራ ሰርተው አቅንተው ያው ዛሬ ድረስ ትልቅ ገዳም ወይም ደግሞ ትልቅ የበረከት ቦታ፣ ትልቅ የትሩፋት ስራ የሚሰራበት ቦታ እንደሆነ ሁላችንም እናስተውሰዋለን። ሌሎችም በጣም በርካታ ስራዎችን ሰርተዋል እዛ አካባቢ ላይ ማለት ነው። ስለዚህ ሁለተኛው አባት አባታችን አቡነ ሂደቱ አምላክ ዘጠና ሐይቅ ናቸው። ሶስተኛው አቡነ በጸሎተ ሚካኤል ናቸው። አቡነ በጸሎተ ሚካኤል ሁላችንም እንደምናስታውሰው የአባታችን የአቡነ ኢየሱስ ሞዐ ደቀ መዛሙርት ናቸው። እኛ አባት ደግሞ በጣም በሚገርም ሁኔታ የሚታወቁበት ትልቁ ስራቸው ምንድነው? በዘመኑ የነበረው ንጉስ በተለይ አምደ ጽዮን በመገሰጽ ረገድ ትልቅ ስራ ሰርተዋል። ምክንያቱም የአባቱን ሚስት አግብቶ በፍጹም ዋርሳ ወርሰሃል ብለው ያው ከተቃወሙ አባቶች መካከል እና አኖሬዎስ ይጠቀሳሉ። እሳቸውም አንደኛው ያው በዚህ ምክንያት ብዙ መከራ ብዙ እንግልት ደርሶባቸዋል። ገድላቸውን በደንብ ይነግረናል። ስለዚህ እኛ አባት የአቡነ ኢየሱስ ሞዐ ደቀ መዝሙር መካከል አንደኛው እሳቸው እንደሆኑ እንድናስተውል ያስፈልጋል። ሌላው አባታችን አቡነ ገብረ ናዝራዊ ናቸው። አባታችን አቡነ ገብረ ናዝራዊ እንደዚሁ በ13ኛው መቶ ክፍለ ዘመን ላይ ትልቅ ስራ የሰሩ አባት ናቸው። ስለዚህ እኛ አባት በጣም ትልቅ ስራ ሰርተው በተለይ በትግራዩ አካባቢ በተለይ በሰሜኑ አካባቢ ማለት በትግራይ በመሰማራት በጣም የወንጌልን ስራ በማስፋፋት ከአቡነ ኢየሱስ ሞዐ የተማሩን ትምህርት በማስፋፋት ረገድ ትልቅ ስራ የሰሩ አባት እንደሆኑ ገድላቸው በደንብ ይነግረናል። ስለዚህ እኛ አባት አቡነ ገብረ ናዝራዊ የአባታችን የአቡነ ኢየሱስ ሞዐ ደቀ መዛሙርት መካከል አንደኛው እሳቸው እንደሆኑ እንድናቅ ያስፈልጋል። ሌላው አባታችን አባ ሕዝቅያስ ዘደብረ ቆስት የሚባሉ አባት አሉ። እኛ አባት በ13ኛው መቶ ክፍለ ዘመን የነበሩ ከአባ እንድርያስ ጋር በመሆን ከወግዳ እስከ ጎጃም ድረስ ያለውን ከወግዳ ጀምሮ እስከ ጎጃም ድረስ ያለውን ሀገረ ስብከት ወይም ደግሞ በዛ ጊዜ አጠራር ክፍለ ሀገር ማለት ነው በቅድስና እንዲባረክ ትልቅ ስራ የሰሩ ታላቅ አባት ናቸው። ስለዚህ አቡነ ሕዝቅያስ በጣም የሚገርሙ በተለይ ጎጃም አካባቢ ላይ በጣም ትልቅ ስም ያላቸው አባት ናቸው። እኛ አባት በረከታቸው ይደርብንና የአባታችን የአቡነ ኢየሱስ ሞዐ ደቀ መዝሙር እንደሆኑ እንድናስተውለው ያስፈልጋል። ሌላው በጣም በርካታ አባቶቻችን አሉ። ምናልባት እንደው በተወሰነ መልኩ እንኳን ለመጥቀስ ያህል ያው እስትንፋሰ ክርስቶስ እዛ ተምረዋል። አባ ጊዮርጊስ ዘጋስጫ እዛ ተምረዋል። አፄ ይኩኖ አምላክ እዛ ከእሳቸው ጋር ተምረዋል። በጣም ብዙ መጥቀስ እንችላለን። አቡነ አላኒቆስ ዘትግራይ፣ አባ በግዑ ወይም ደግሞ ዘሐይቅ ማለት ነው። አቡነ ሰረቀ ብርሃን ዘሐይቅ፣ አቡነ ብልጣሶር ዘሐይቅ፣ አቡነ ዮሴፍ ላስታ፣ እነዚህ በሙሉ ከእሳቸው እግር ስር የበቀሉ ቅዱሳን አባቶቻችን ናቸው። ስለዚህ በረከታቸው ይደርብንና እኛ አባት ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን እሳቸው ብርሃን መሆን ብቻ ሳይሆን ሌሎችም ብርሃን እንዲሆኑላት ደቀ መዝሙር በማፍራት ትልቅ ስራ የሰሩ አባት እንደሆኑ በደንብ እንድንገነዘበው ያስፈልጋል። ስለዚህ አባታችን አቡነ ኢየሱስ ሞዐ ከነበሯቸው ደቀ መዛሙርት መካከል በጥቂቱ ምናምን ታሪካቸው በኋላ በደንብ አነሳ ይሆናል። ግን ደቀ መዛሙርቶች እነማን ናቸው የሚለው ነገር ዛሬ እንድናቅ ስለፈለኩ ነው። ስለዚህ በጣም ብዙዎቹ አሉ። ከአቡነ ተክለ ሃይማኖት ጀምሮ አሁን እስከጠራሁላችሁ ድረስ በሙሉ የእሳቸው ደቀ መዛሙርት ለኢትዮጵያ ብርሃን ሆነው ያለፉ ታላቅ አባት እንደሆኑ በደንብ እንድንገነዘበው ያስፈልጋል። በተለይ አቡነ ተክለ ሃይማኖት፣ አቡነ ሂሩት አምላክ፣ አቡነ በጸሎተ ሚካኤል፣ አቡነ እስትንፋሰ ክርስቶስ፣ አባ ጊዮርጊስ ዘጋስጫ በጣም ብዙዎቹ የጠቀስናቸው አሁንና አቡነ እስትንፋሰ ክርስቶስ በጣም ብዙ ስራ የሰሩ አባቶች ናቸው። ስለዚህ እኛ አባት ከእሳቸው እግር ስር ቁጭ ብለው እዛ ገዳም ተምረው ያለፉ አባቶቻችን እንደሆኑ
እንድንገነዘበው ያስፈልጋል ማለት ነው። ከአባታችን ከአቡነ ኢየሱስ ሞዐ ረድኤት በረከት እንዲያሳትፈን የአምላካችን ቅዱስ ፈቃድ ይሁንልን። በአማላጅነታቸው አይለዩን። ሀገራችን ኢትዮጵያ የደከሙላት ብዙ መስዋዕትነት የከፈሉት ሀገራችን ኢትዮጵያ በጸሎታቸው እንዲጠብቋት እንዲያማልዷት መልካም ፈቃዳቸው ይሆንልን። ከአባታችን ከአቡነ ኢየሱስ ሞዐ አሁንም ረድኤት በረከት አምላካችን በድጋሚ እንዲያሳትፈን የእሱ መልካም ፈቃድ ይሁንልን። የሰማነው በልቦናችን ያሳድርብን። መስማት ብቻ ሳይሆን እንደ አባቶችን ታሪክ የምንሰራ ትውልዶች እንዲያደርገን የአምላካችን ቅዱስ ፈቃድ ይሁንልን። ይቆየን።